አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በዚህ በኦንላይን ላይ ወይም ደግሞ በዘመናዊ መሳሪያ በሚተላለፈው ቃል እግዚአብሔር የምታዳምጡ የምትሰሙ ሊቃውንተ ቤተክርስቲያን አበው መነኮሳት፣ ካህናት፣ ዲያቆናት፣ መዘምራን፣ አበው አባቶቻችንና እናቶቻችን፣ ወንድሞች እህቶች ሁላችሁም በኢየሱስ ክርስቶስ ስም እንደምን አደራችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? የአባቶቻችን አምላክ ይህንን የምስጋና ጊዜ የአገልግሎት ጊዜ የሰጠን ስሙ የተመሰገነ ይሁን። በቤተ ክርስቲያናችን አጠራር ዛሬ 3ኛ ሳምንት ላይ እንገኛለን። የባለፈው ሳምንት ዘወረደ ብለን የአምላካችን ከሰማይ ሰማያት ወርዶ ከድንግል ማርያም መወለዱን ተማምረናል። ባለፈው ሳምንት እንዲሁ ደግሞ ቅድስት ብለን የቅድስና ስራ በዚህ በሱባኤ ወቅት መሰራት እንዳለበት በተቀደሰ ሰውነት በተቀደሰ ማንነት ላይ መንፈስ ቅዱስ እንደሚያድርና ስራ እንደሚያሰራ እንዲሁ ተማምረናል። ዛሬ ደግሞ በዚህ በዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ ያለውን አባቶቻችን በሰጡት ስያሜ ምኩራብ ተብሎ የሚጠራውን የተወሰነውን አነብላችሁና ወደ ማብራራቱ ገባለሁ። ከዚያም በኋላ እርሱና እናቱ ወንድሞቹና ደቀ መዛሙርቱም ወደ ቅፍርናሆም ወረዱ። በዚያም ብዙ ያይደለ ጥቂት ቀን ተቀመጡ። የአይሁድም የፋሲካ በዓል ቀርቦ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም ወጣ። በቤተ መቅደስም በሬዎችና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጀ። በጎችንና በሬዎችን ሁሉንም ከቤተ መቅደስ አስወጣ። የለዋጮችንም ገንዘብ በተነ፣ ገበታቸውንም ገለበጠ። ርግብ ሻጮችንም ይህንን ከዚህ አውጡ፣ የአባቴን ቤት የንግድ ቤት አታድርጉ አላቸው። ደቀ መዛሙርቱም የቤት ቅናት በላኝ የሚል ቃል ተጽፎ እንዳለ አሰቡ። አይሁድም መልሰው ይህን የምታደርግ ምን ምልክት ታሳያለህ? አሉት። ጌታችን ኢየሱስም ይህን ቤተ መቅደስ አፍርሱት፣ በ3ኛውም ቀን አነሳዋለሁኝ ብሎ መለሰላቸው። አይሁድም ይህ ቤተ መቅደስ በ46 ዓመት ተሰራ፣ አንተስ በ3ኛው ቀኖች ውስጥ ታስነሳዋለህን? አሉት። እርሱ ግን ይህን የተናገረው ቤተ መቅደስ ስለተባለ ሰውነቱ ነበረ። እንዲህ እያለ እስከ መጨረሻው ይቀጥላል። እኛ ለዛሬ የመረጥነው ከዚህ መካከል ምኩራብ የሚለውን አንስተን አንዳንድ ሀሳቦችን እንለዋወጣለን። እንግዲህ ምኩራብ በተባለ ቦታ እግዚአብሔር አምላካችን በዘመነ ስጋዌው የእኛን የደካሞቹን ስጋ ለብሶ በዚህ ምድር ላይ በሚመላለስበት አገልግሎት በሚሰጥበት ለአባቶቻችን በሰጠው ቃል በገባው ቃል መሰረት ያ ተስፋ ይፈጸም ዘንድ የዘመናት እንባ፣ የዘመናት ጩኸት፣ የዘመናት ለቅሶ ያበቃ ዘንድ የሰውን ስጋ ለብሶ በሚመላለስበት ሰዓት ነው ወደ ቤተ ምኩራብ ገባ ነው የሚለው። ቤተ ምኩራብ እንግዲህ አስቀድሞ እግዚአብሔር በመገናኛው ድንኳን ይመለክ፣ በመገናኛው ድንኳን ይጠራ ነበረ። ከመገናኛው ድንኳን ወደ ምኩራብ አደገ አገልግሎቱ። ከምኩራብ ደግሞ ዛሬ ያለንባት ተዋሕዶ ተሞሽራ የምትገለጥባት ቅድስት ቤተክርስቲያን ወደዛ ደረጃ አድጓል ማለት ነው። በሐዲስ ኪዳን እንግዲህ በዛ ቤተ መቅደስ ሰብሰብ አጠር አድርገን ስናየው እያገለገለ ድንቅ ስራውን እየገለጠ ተአምራቱን እያሳየ ከዚህ ዓለም ከብዙ መንደር ከ10 አህጉር 12ቱን ሐዋርያት መርጦ አስከትሎ ድንቅ ስራውን እየሰራ በሚሄድበት ሰዓት ነው ወደዚህ ምኩራብ ገባ ነው የሚለን። ምኩራብ ማለት አይሁዶች እግዚአብሔርን የሚያመሰግኑበት የሚያመልኩበት በየስፍራቸው ታላቁ ቤተ መቅደስ አለ፣ ሶሎሞን ያሳነጸው ወይም ደግሞ የተለያዩ ነገስታት በየጊዜው ተነስተው ያሰሩት ከሊባኖስ ዝግባን እየቆረጡ እግዚአብሔር ፈቅዶላቸው ያሰሩት ታላቁ ቤተ መቅደስ አለ። ዓለም በመገናኛው ተገናኝቶ እግዚአብሔርን የሚያመልክበት የሚያመሰግንበት፣ ምኩራብ ደግሞ በየቦታው ያሉ ዛሬ በየደጃፋቸው አብያተ ክርስቲያናት ታንጸው ለአገልግሎት ምቹ በሆነ መንገድ በየአጥቢያ እያልን የምንለውን ማለት ነው በየቦታው ምኩራቦች አሉ። የዕለት ዕለት አገልግሎት የሚሰጥባቸው ታላቁ ምኩራብ ደግሞ በዓመት አንዴ ሊቀ ካህን ገብቶ መስዋዕት የሚሰዋበት ቦታ ነውና
በዚህ ዕለት አገልግሎት በሚሰጥበት በአንዱ ምኩራብ ገብቶ በዛ ምኩራብ ውስጥ ድምጹን ማሰማት እንደጀመረ ምን እያለ ይሄ ምኩራብ የአባቴ ቤት ነው፣ በዚህ በአባቴ ቤት የንግድ ቤት፣ የሻጮች፣ የለዋጮች፣ የወንበዴዎች ዋሻ አድርጋችሁታልና ከዚህ ቤተ መቅደስ ይሄንን መስዋዕት አውጡ እያለ የምትሸጡትን፣ የምትለውጡትን፣ የምትነግዱትን፣ የምትሸቅጡትን ሁሉ እያንዳንዱን ነገር አውጡ እያለ እየገለባበጠ እየተቆጣ ጅራፍ አበጅቶ እየገረፈ እንዳስወጣቸው እናያለን ማለት ነው። እንግዲህ ቅድስት ብሎ የዛን የቅድስና ስራ የሚሰራበትን ሳምንት ያስተማረንን አምላክ በዛ ቦታ ደግሞ የቅድስና ስራ ይሰራ ዘንድ የአዲስ ኪዳን አምልኮት ይመለክበት ዘንድ የአዲስ ኪዳን አገልግሎት ይጀመርበት ዘንድ ያንን ቤተ መቅደስ የማጽዳት ስራ ነው እየሰራ ያለው። የማጽዳት ስራ ነገ በደሙ የምትመሰረት በደሙ የምትቀደስ ቤተ መቅደስ ነችና በዋዜማው ማጽዳት በዋዜማው ማስተካከል ስላለበት ያንን እያስተካከለ እናገኛለን። በሌላ መልኩ አባቶቻችን መተርጉማን እንደሚሉት ይሄ ቤት ከዛሬ ጀምሮ መስዋዕተ ኦሪት የሚሰዋበት ሳይሆን የርግ የተለያዩ የእንስሳት ደም የሚፈስበት ቦታ ሳይሆን ደመ እግዚአብሔር ደመ ወልደ እግዚአብሔር የሚፈስበት በደሙ የሚቀደስበት ደሙ የሚቀዳበት ስጋው የሚቆረስበት ቦታ ማዕከል መሆኑን ለማሳየት የኦሪቱን መስዋዕት ገፍቶ አስወጣ። የኦሪቱ መስዋዕት አበቃ። የኦሪቱ መስዋዕት እዚህ ላይ በአራት ነጥብ መዘጋት አለበት። የሐዲስ ኪዳን መስዋዕት ዋዜማ ላይ ነው ያለ ነው ብሎ እነሱን ከዛ ቦታ ላይ ማስወጣቱን ነው አባቶቻችን የሚናገሩት። በሌላ መልኩ ጅራፍ አንስቶ እየገረፈ ነው ያስወጣቸው። ይሄ ጅራፍ ደግሞ ስልጣነ እግዚአብሔር ይላሉ አባቶቻችን ለሐዋርያቱ በዚህ በማቴዎስ 16:19 ላይ ዘአሰርክሙ በምድር ይኩን ሱረ በሰማያት ወዘፈታይክሙ በምድር ይኩን ፍትሐ በሰማይ፣ በምድር ያሰራችሁት በሰማይ የታሰረ በምድር የፈታችሁት በሰማይም የተፈታ ይሆናል ብሎ ያንን የሰጣቸውን ስልጣን ለማሳየት በዛ ጅራፍ አንስቶ እየገረፈ አስወጣቸው። በሌላ መልኩ የኦሪቱን መሻር ያለባቸውን ነገር እየሻረ መቅረት ያለበትን ነገር እያስቀረ በስልጣኑ እያዘዘ በስልጣኑ እየገረፈ አስወጥቷቸዋል ማለት ነው። በሌላ መልኩ ስናይ ቤተ መቅደስ የተባለው የሰው ልጅ ሰውነት ነው። የሰው ልጅ ሰውነት ነው ቤተ መቅደስ ብለን እየጠራን ያለ ነው። እንግዲህ በዚህ የሰው ልጅ ሰውነት በሆነው ቤተ መቅደስ ምን መሰራት አለበት፣ ምን መደረግ አለበት፣ ምን መከናወን አለበት የሚለውን ነገር ለማሳየት ነው። የሰው ልጅ ቤተ መቅደስ የተባለው ሰውነት ምንድነው የሚሸጥበት፣ ምንድነው የሚለወጥበት፣ ምንድነው የሚሸቀጥበት፣ ምንድነው የሚመላለስበት፣ እንዴትስ ነው መጽዳት ያለበት የሚለውን ስለ ሰው ልጅ ሰውነት እግዚአብሔር ጅራፍ አንስቶ ከልብ ውስጥ ያለውን ክፋቱን፣ ከልብ ውስጥ ያለውን ምቀኝነቱን፣ ከልብ ውስጥ ያለውን አለመስማማትን፣ አለመግባባትን፣ ሀኬትን፣ ምቀኝነትን፣ ተንኮልን፣ ክፋትን እየገረፈ ከሰው ልቦና ውስጥ እግዚአብሔር ለአባቶቻችን በሰጠው ስልጣን ከሰው ልቦና ሲያስወጣ እናያለን ማለት ነው። እውነት ነው። የሰው ልጅ ሰውነት የሆነው ዛሬ የብዙ ነገር ማደሪያ ሆኗል። የብዙ ነገር ማከማቻ ጎተራ ሆኗል። ዛሬ ዓለማችን እንደምናየው እንደምንታዘበው ፊቷን ወደ ዓለም ጀርባዋን ወደ እግዚአብሔር ያዞረችበት ዓለም ላይ ነው ያለነው። እጅግ የምንሰማቸው የሚሰቀጥጡ ከአይምሮ በላይ የሆኑ ብዙ ነገሮች አሉ። ዛሬ በዓለም ላይ ዘር ይተካ ዘንድ ዘር ይቀጥል ዘንድ ተረካቢ ይኖራት ዘንድ ቅድስት ቤተክርስቲያን ቅድስት ሀገራችን ኢትዮጵያና ሕዝቦቿ ያለ ተረካቢ ያለ መሪ እንዳይቀሩ እግዚአብሔር ያዘዘው ነገር አለ። ብዙ ወተባዙ ወምልእዋ ለምድር ብሎ ቃል ሰጥቷል፣ አዟል። በቃሉ መሰረት ትውልድ እየቀጠለ አዳምና ሔዋን እየሆኑ እየቀጠሉ ይገኛሉ። ዓለማችን ዛሬ ይሄንን ወደ ጎን ትታ ወንድ ለወንድ እያጋባች ሴት ለሴት እያጋባች ዘር እንዲመክን ትውልድ ባለበት እንዲቆም አመስጋኝ እንዳይኖር ተረካቢ እንዳይኖር ታሪክ አስቀጣይ እቺን ዓለም ተረክቦ አስቀጣይ እንዳይኖር ሴራ እየሰራች የራሷን ሕግ እያወጣች ትገኛለች። በዚህ ሕግ ደግሞ የሚመሩ እልፍ ወጣቶች ተነስተዋል በዚህ ዓለም ላይ ማለት ነው። እልፍ ወጣቶች። ይሄ ሀኬት ነው። ይሄ እግዚአብሔር ላይ ማመጽ ነው። ይሄ እግዚአብሔር ያዘዘው ሕግ መሻር ነው ማለት ነው። ስለዚህ እነኝና የመሳሰሉ ነገሮችን ዓለም የጫነብንን ዓለም የሰጠንን የቤት ስራ ከልባችን ውስጥ
ከሐሳባችን ውስጥ ከአይምሮአችን ውስጥ ነቅለን መጣል የምንችለው እግዚአብሔር በሰጠን በዛ አባቶቻችን እጅ ላይ ያለው ስልጣን ነው ማለት ነው። ያ የአባቶቻችን ስልጣን ዛሬም ትላንትናንም ይሰራል፣ ዛሬንም ይሰራል። ትላንት በአባቶቻችን በሐዋርያት ላይ አድሮ ዋጋ እስከ መክፈል ድረስ ለቅድስት ቤተክርስቲያን ከመገናኛ ድንኳን ተነስታ ምኩራብ የሆነችዋን ከምኩራብ ተነስታ ቅድስት ቤተክርስቲያን በደሙ የተመሰረተችዋን ለዚች ቤተክርስቲያን ለቤተክርስቲያኒቷ ራስ ለቤተክርስቲያኒቷ መመሰረት ደም ያፈሰሰውን ለሱ ለአምላካችን እስከ ሕይወት መስዋዕትነት የቀረቡ አባቶቻችን አሉ። ቁልቁል የተሰቀሉ በሰይፍ የተሰየፉ በእሳት የተቃጠሉ አባቶቻችን የቤተክርስቲያን ሊቃውንቱ ሕያው ምስክሮች ናቸው። ምን ለማድረግ እቺን ምኩራብ ሆና ቤተክርስቲያን የሆነችዋንና ለመስራቿ ማለት ነው። ይሄንን በዚህ ልክ ዋጋ የሚከፍል ትውልድ እንዳይኖር ዓለም ደግሞ በዚህ መልክ ሌላ ሴራ እያሴረች ስለሆነ ቀጣዩ ትውልድ ቀጣዩ ጄኔሬሽን ምንድነው መማር ያለበት? ያ ጅራፍ እውነትም ዛሬ የለም ወይ? ተጠቅሎ ተቀምጧል ወይ? ጅራፍ ሲባል ስልጣን ነው ብያቸዋለሁ። በሌላ መልኩ መጽሐፍ ቅዱስ ነው ዓለም የሚዳኝበት ክርስቲያኖቹ የሚዳኙበት ፍትህ ርትዕ የሚሰፍንበት ይሄ ቃል ነውና ይሄ ቃል ታጥፏል ወይ? ዛሬ አባቶቻችን የሉም ወይ? ነጋሪ የለም ወይ? ሰባኪ የለም ወይ? መስካሪ የለም ወይ? አለ፣ ሞልቷል። ተከታዮችም እልፍ አእላፋት አሉ። በዛው ልክ ጠማሞችም ቢኖሩ በዛው ልክ በክፋት ጎዳና የሚመሩ ቢኖሩ ይሄንን ቃል ተሸክመው እንደ ሰይፍ እየተጠቀሙ ይሄንን ስልጣን ይዘው በዚህ ስልጣን ዳኝነት የሚሰጡ ከትውልዱ ልቦና ውስጥ ሀኬትን፣ አለመግባባትን፣ መገፈታተርን፣ እኔ የበላይ አንዱ የበታች መናናቅን የተሰጠውንም የቤት ሥራ ከልብ ውስጥ የሚፍቅ የተሰጠው የቤት ሥራ ማለት ከጎረቤት ሀገራት ሊሆን ይችላል፣ ለዓለም ከዓለም ሊሆን ይችላል። በተለይ ቅድስቲቷ ሀገር አፍሪካ በብዙ ሀብት የተጨማለቀችው አፍሪካ ቀና ብለው ልጆቿ እርስ በርስ እየተያዩ የሚገፈታተሩባት አፍሪካ ምድሯ ቢታይ ግን በእንቁ በአልማዝ በልዩ ልዩ ስጦታ የተጨማለቀች ናት። ፕሮፖዛል ሰርተው እቅድ አቅደው እንዳይሰሩ መሬቷን እንዳያዩ የመሬቷ ባለቤት የሆነውን የሀብት ባለቤት የሆነውን እግዚአብሔርን ቀና ብለው እንዳያዩ የተሸበቡ ቀና ብለው እንዳያዩ የተደረጉ ዝቅ ብለው መሬቷን እንዳያዩ የመሬቷን በረከት እንዳይመረምሩ የተደረጉ እኛ ብቻ እናውቅላቸዋለን በሚባሉ ሰዎች የተሸበቡ ወይም ደግሞ የታሰሩ የተጋረዱ የአፍሪካ ወጣቶች ከነሱ ልቦና ውስጥ ይሄንን በረከት ያዩ ዘንድ ቀና ብለው አምላካቸውን ዝቅ ብለው የምድርን በረከት አይተው ለአፍሪካ ለሀገሬ ለኢትዮጵያ ብሎም ለዓለም የሚተርፈውን እዛ ላይ ወርቅ ብር ላይ ተቀምጠን የምንባላበትን ዓለም የሚያይ ልቦና በዚህ ስልጣን ያ ልቦና ከታሸ ከተፋቀ ከተጎበኘ የማናይበት ምክንያት የለምና እልፍ ወጣቶች አሉ እግዚአብሔርን የሚወዱ እግዚአብሔርን የሚያከብሩ እንደ እግዚአብሔር ሕግና ትእዛዝ የሚመላለሱ እልፍ አሉ። በዛው ልክ ጠማሞች ቢኖሩ ከሀገራቸው ውጪ ሆነው መከራውን እየታገሱ ህመማቸውን እየታገሱ ብዙ ጸዋት ወመከራ እየተፈራረቀባቸው የሀገርን የወገንን የቤተሰብን የእናትን የአባትን የወገንን ፍቅር በልባቸው ሰንቀው የሀገርን ፍቅር የእናትን ፍቅር ይዘው በስደት ሀገር በሰው ሀገር የሚንከራተቱ የሚሰቃዩ የሀገርና የቤተ ክርስቲያን ናፍቆት የሚያንገበግባቸው የሚያስለቅሳቸው እልፍ ወጣቶች አሉ። ነገ ከልባቸው ውስጥ ያለውን መጋረጃ ቀደው ይሄንን ሀብት ይሄንን እንቁ ነገር አይተው በዛ ስልጣን በአባቶቻችን ስልጣን ልባቸው ታጥቦላቸው ልባቸው ተፍቆላቸው ልባቸው ታድሶላቸው ይሄንን የሚያዩ ትውልዶች ይኖራሉ ብዬ ተስፋ አደርጋለሁ። ስለዚህ ይሄንን ቤተ መቅደስ በዚህ መልክ ነው እግዚአብሔር ያጸዳውና ዛሬ እቺ ቤተ መቅደስ የሐዲስ ኪዳኗ ቤተ መቅደስ በወራዊ በዓል እንበል በአመታዊ በዓል እንበል በምንድነው ተከባ ያለችው? በምንድነው ተሸፍኖ ያለው አገልግሎቱ? ቅኔ ማህሌቱ እንዳይሰማ ስብከቱ እንዳይሰማ ቅዳሴው እንዳይሰማ ምን አይነት ድምጽ ነው እየተሰማ ያለው? ከዚህ ወጣት የሚጠበቁ ብዙ ነገሮች አሉ። ከወጣት ብቻ አይደለም ከሀገር አባቶች ከሀገር ሽማግሌዎች የትላንትናው ሽማግሌዎችን እናቃቸዋለን። እንኳን በቤተ መቅደስ ዙሪያ ጩኸት ተሰምቶ አይደለም ልክ ያልሆነ ካህን መቅደስ ሲገባ ልክ ያልሆነ ዲያቆን መቅደስ ሲገባ ልክ ባልሆነ መንገድ እንኳን ሲገባ ስርዓቱን ቀኖናውን ዶግማውን የሚያስጠብቁ ምዕመናን ነበሩ። ስለዚህ ከናቶችም ይጠበቃል ማለት ነው። ከአባቶቻችንም ከናቶቻችንም ይጠበቃል ከወጣቱም ይጠበቃል።
ዛሬ የሚሰማው የቤተ ክርስቲያን ድምጽ ሳይሆን በብዛት የነጋዴያን ድምጽ ነው። የነጋዴዎች ድምጽ ነው። ብዙ ሸቃጮች ለዋጮች አሉ፣ ህዝብን የሚያሳስቱ። ያልተባረከውን ተባርኳል፣ ያልመጣውን መጥቷል፣ ከዚህ ገዳም ከዛ ገዳም እያሉ ህዝብን የሚያደናግሩ አሉና ለዚህና ለመሳሰሉት ነገሮች ያ ጅራፍ ተነስቶ ክርስቶስ አጽድቶ እንዳወጣ ሁሉ ቤተ መቅደሳችን ሰውነታችንን ከዛ ቤተ ክርስቲያን የአምልኮ ስፍራችንን አካባቢያችንን የማጽዳት የመጠበቅ የመንከባከብ ከሁላችንም ይጠበቃልና ይሄንን ደግሞ ማድረጊያው መንገድ በዚህ በሱባኤ ወቅት ኢዩኤል እንዳለው ልብሳችንን ሳይሆን ልባችንን መቅደድ እንዳለብን ኢዩኤል 2:13 ላይ ነግሮናል። ልብሳችሁን ሳይሆን ልባችሁን የውስጥ ልባችን ተቀዶ ወደ እግዚአብሔር አንብተን ፈቃድ እግዚአብሔርን ጠይቀን በዚህ በሱባኤ ወቅት ይሄንንና የመሳሰሉ ነገሮችን የምናከናውንበትን ኃይል ጥበብ እግዚአብሔር እንዲሰጠን እንዲያጎናጽፈን ወደሱ መጮ ወደሱ ማንባት ወደሱ ማልቀስ ከኛ ይጠበቃል ማለት ነው። በመጨረሻው ሐዋርያው ቅዱስ ጳውሎስ በፊልጵስዩስ 3:13 ላይ እንዳለው ጳውሎስ ብዙ ጸዋት ወመከራ ውስጥ ያለፈ ሰው ነው። ብርሃናተ ዓለም ተብሎ ስም ሲሰጠውም እንዲሁ አይደለም። ሳኦል በነበረበት ሰዓት የሰራው በደል ያጠፋው ጥፋት አለ። እግዚአብሔር ጳውሎስ ብሎ ደግሞ ሲመርጠው ብርሃናተ ዓለም ብሎ ሲሰይመው ያከናወናቸው የሰራቸው ስራዎች አሉ። ስለ እግዚአብሔር ክብር፣ ስለ ቤተ ክርስቲያን ልዕልና ሰይፍ አንገቱን ለሰይፍ ነው የሰጠው በሮም አደባባይ ማለት ነው። ስለዚህ እስከዚህ ድረስ ምስክርነት ያስፈልጋል ማለት ነው። ምንድነው ያለው ጳውሎስ? የኋላዬን ትቼ የበደልኩበትን ያጠፋሁበትን ያልባነንኩበትን የተኛውበትን ቤተ ክርስቲያን ያቃጠልኩበትን ክርስቲያኖቹን ያሳደድኩበትን ዘመን ትቼ ወደፊት ሌላውን ለመያዝ የጽድቁን ሥራ ለመያዝ የበረከት ሥራ ለመያዝ ባጠፋሁት ልክ ለመካስ እጄን እዘረጋለሁኛል። እጃችን መዘርጋት ልባችን መዘርጋት አይምሮአችን መዘርጋት ያለበት የኛም በዚህ ልክ ነውና ቤተ መቅደስ የተባለ ሰውነታችንን ማክበር አለብን። ከዛም ባሻገር ከምንኖርበት ማህበረሰብ ጋር እርስ በርስ ወደ ግራም ወደ ቀኝም ወደ ላይ እግዚአብሔርን ወደ ግራና ወደ ቀኝ አብረውን የሚኖሩትን ሰዎች ማንኛውንም እምነት ይከተል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁሉ ቤት ሰላምን የምትሰብክ የሰላም እናት የሰላም ዘብ ነችና ከሁሉም ጋር እንድንኖር አባቶቻችን አስተምረውናል። ትላንትና ታሪካችን ነው የመጣንበት መንገዳችን ነውና በዛ ልክ ከሁሉም ጋር አብረን ኖረን መቅደሳችንን ሰውነታችንን አካባቢያችንን በዛ ጅራፍ አባቶቻችን በሰጡን ጅራፍ እየጠበቅን ወይም ደግሞ ያ ጅራፍ በአባቶቻችን እጅ ዛሬ በንስሐ ያጥበናል፣ በስጋ ወደሙ ይቀድሰናል። ያንን መጠቀም የቤተ ክርስቲያናችን ድርሻ ነውና ይሄንን ማለት እንፈልጋለን። ከምኩራብ ይሄንን ነው የምንማረው። እግዚአብሔር ሀገራችንን ጽኑ ሰላም ያድርግልን፣ ልጆቿንም ያስማማልን። በስደቱ ዓለም በባዕድ ሀገር ሆነው ይሄንን ፕሮግራም የሚከታተሉትን ልጆቻችንን የእጃቸውን ፍሬ አብዝቶ ለቅድስቷ ምድር ለኢትዮጵያ ያብቃልን እላለሁኝ። አገልግሎታችንን ይባርክልን ይቀድስልን፣ በስጋ ወደሙ ታትመን መንግስቱ ወራሾች ያድርገን። በዚሁ አጋጣሚ በዚህ ይሄንን መርሃ ግብር ከደብረ ሰላም ቅዱስ ገብርኤል ካቴድራል የሚተላለፈውን መርሃ ግብር ፕሮግራም የምታዩ የምትከታተሉ በዓለም አቀፍ ያላችሁ ውድ የተዋሕዶ ልጆች ይሄንን ድምጽ የምትሰሙ ይሄንን ሚዲያ የማሳደግ ይሄንን ሚዲያ የማበረታታት የዚህ ሚዲያ ባለቤቶች ብቻ ሳትሆኑ አስተዋዋቂዎች ሆናችሁ ለምን ዘመኑ በሚፈቅደው ቴክኖሎጂ ልጆቻችን ጋር መድረስ ስላለብን ይሄ የተዋሕዶ ድምጽ ነው፣ የተዋሕዶ ዓይንና ጆሮ ነው። ይሄንን ድምጽ የምትሰሙ ላልሰሙት እያሰማችሁ ቤተሰብ እንድትሆኑ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ግብዣዬ ነው። አመሰግናለሁ።